እንዴ እኮ ሰርፕራይዝ ተደርጌ ነው እናቴ። እኔ ዳኒ ሀይላ የምናውቀው ነገር የለንም። ቪዲዮ ልንሰራ ነው የሄድነው። ሰርፕራይዝ ነው የተደረግኩት። ሄርሜላ ትኑር አትኑር አላውቅም። ትናንትና ላይቭ ላይ መታችሁ አስረድቻችኋለሁ። ሁሌም የሩታ ደጋፊ ነኝ፣ የታወቀ ነው። ሄርሜላን እኔ ሰርፕራይዝ ነው 100,000 ኬ ገባሽ ሰብስክራይብ ተብዬ የተጣራሁት። እናቴ እዚጋ መታችሁ ምጽፉ ሰዎች ራሳችሁን ተቆጣጠሩ። እኔንም እንደዛ እያሉ ነበረ ግን ለምን አብረት ቆማለህ ምናምን ብላችሁ ነው ያልከኝ እንዴ? ዳኒ እንደው በአርሴማ እኛ ቪዲዮ ልንሰራ ነው የሄድነው እንጂ በምን እናውቃለን? ሰርፕራይዝ ተደረጉት ገብርኤል። በዛ ላይ ደግሞ ሰርፕራይዝ ተደርገን ከሌ ውጣ ከከሌ ጋር እንቆምም ከከሌ ጋር እንቆማለን አይባልም። ጋይስ በቃ የመጣውን ነገር አብረን መቀበል ነው በዛ ሰዓት ያለብን። ያደረግነው ነገር ልክ ነው ብዬ ነው በጣም ምን ብዬ ነው ሰው ሰርፕራይዝ እያደረገኝ ሄርሜላን ዞር በይ ውጭ የምለው እንደዛ አይባልም። ስለምን ተብትሆኑ ማታረጉትን ነገር እናደርግ አጠብቁ። ከኛ የሩታ ጠላት የሆነችውን ሄርሜላ ጋር እንዴት አብረሽ ቁመሽ ኬክ ትቆርሻለሽ? ዳኒም ሜሪም ተብለው እየተጠየቁ ነው ያሉት ቲክቶክ ላይ ማለት ነው። መልሳቸው ምንድነው የሆነው? ምንድነው የተፈጠረው የሚለውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ያላችሁ ደግሞ ፈጣሪ ከእናንተ ጎንም ይቁምላችሁ እና ሜሪን እንግዲህ በተደጋጋሚ ላይቭ ቲክቶክ ላይ በገባችበት ሰዓት ላይ በጥያቄ እያጣደፏት ነው ያሉት ማለት ነው። እንዴት የሩታ ዘመድ ነኝ ብለሽ እንዴት አብረሽ ትቆሚያለሽ? እንዴት አብረሽ ኬክ ትቆርሻለሽ? እንዴት የዛኔ አልፈልግም ብለሽ ለምን ጥለሽ አልወጣሽም? ወይንም ደግሞ እሷን ለምን አልመታሻትም? የሚል ጥያቄዎች በተደጋጋሚ ተጻፈላት። ሜሪ ደግሞ ተማራ ነው መልስ የሰጠችው ማለት ነው። እና ዳኒ ጋም ስትገባ እንትናም ራሷንም ችላ ስትገባ እየጠየቋት ነው ያሉት። በነገራችን ላይ እኔ እኮ ነግራችኋለሁ ሜሪ ሰርፕራይዝ ነው የተደረገችው። ማን ያዘጋጀው ማን ይኖር ምን ይኖር የምታውቀው ነገር የላትም። ስለዚህ 100,000 ሴሌብሬቷን አክብራ ነው መመለስ ያለባት ወይንስ እዛ ጋ ነው ግርግር መፍጠር ያለባት? ገባችሁ? ሜሪ ብትሆን አዘጋጅታ ድግሱን ሄርሜላን ጠርታት ቢሆን ኢትስ ኦኬ። ይሄ ሊያስብላችሁ ይችላል። እኔም ብያለሁ ባለፈው ለታም ነግራችኋለሁ፣ መልስ እችበታለሁ። ግን ደግሞ ኢችሊ ሰርፕራይዝን የተደረገችው ሲቀጥል ደግሞ ዳኒም ከኔ ጋ ነው አብሮ የነበረውና ሰርፕራይዝ ተደርጓል ነው እያለች ያለችው። ዳኒ ግን በፊት ከሷ ቀድሞ ውስጥ አላየሁትም እንዴ? ያየሁት መስሎኝ ብቻ ዞሮ ዞሮ እንደዚህ አይነት መልስ ነው የሰጠችው ማለት ነው። እና ተማራለች። በነገራችን ላይ እንደዚህ አይነት ጥያቄ እንድትጠይቋትም አትፈልግም። እና ወዶችዬ በቃ ሰርፕራይዝ ስለተደረገች ተዋት ማለት ነው። ገባችሁ? አንዲት ተራ ሰው እዛ ጋር ተገኘች አልተገኘች ምንም የምታመጣው ነገርም የላትም፣ ምንም የምትፈጥረውም ነገርም የላትም። ገብቷችኋል? ሲቀጥል ደግሞ ፈጣሪ አላት። እሷ የምትመካው በሜሪ አይደለም ማለት ነው። በሜሪ አይደለም። ሲቀጥል ደግሞ ማንኛችንም የሆነ ፕሮግራም ላይ ተጠርተን ድግስ ከተገኘን ግርግር አንፈጥርም። ያንን ሰው ተነስተን ልንመታ አንችልም። ያሳስራል እኮ እንዴ! የሰውን እንትን ዝም ብሎ መንካት ያሳስራል ማለት ነው። ገባችሁ? በሰራችሁ ስራ ልጅቱ ተከሳ የእጇን ማግኘት አለባት እንጂ እዛ ጋር ግርግር ፈጥራ ሜሪ እዛ ጋር ትዳር አላት፣ ህይወት አላት፣ ሁሉን ነገር ልታበለሽ አትችልም ማለት ነው። ገባችሁ? እና ሰው ገስት በገባ ቁጥር ሰውን አታማሩ። የሩታ እህቶችም እንደዚህ ናቸው መባልም የለባችሁም ማለት ነው። እና ስሜታችሁን ተቆጣጠሩ። እኔ የሩታ ደጋፊ ነኝ፣ የሩታ አድናቂ ነኝ። እዛ ጋር ሰርፕራይዝ ነው የተደረኩት። ግርግር እንዴት ነው መፍጠር የምችለው? ማን ይኖር ምን ይኖር የማውቀው ነገር የለም። እናም እኔን አትውቀሱ፣ ራሳችሁን ተቆጣጠሩ እያለች ነው ያለችው። ዳኒም ደግሞ እኔንም እንደዛ እያሉ እየጠየቁኝ ነው፣ ግን አስረድቻችኋለሁ። ሲቀጥል ደግሞ እናንተ የማታደርጉትን ነገር በሰው ላይ አትፍረዱ፣ ሰውን እንደዚህ አትበሉ። እናንተ ይሄንን ልታደርጉ አትችሉም። ደግሞ እዛ ጋር ፕሮግራም ላይ ከሌ ለምን ተገኘ ከሌ ለምን ተገኘ አይባልም። ስለዚህ የማይባል ነገር አትጠይቁ እያለን ያለው ማለት ነው። እና እውነት ለመናገር እንዳልኳችሁ ድግሱን እሷ አዘጋጅታ አትጠራትም። ሄርሜላን ገባችሁ? ልትጠራትም አትችልም። ይህንን አጸያፊ ስራ እየሰራች ይህን አጸያፊ ተግባር እየተገበረች ልትጠራትም አትችልም ማለት ነው። ግን ደግሞ እዛ ጋ ሰው ሰርፕራይዝ ሲያደርጋት ያ ሰርፕራይዝ
አስደንግጧታል እሷን። ገባችሁ? በዛ ድንጋጤ ላይ ደግሞ ይችኛዋን ጋ ምንም አይነት የምትፈጥረው ነገር የላትም። ስለዚህ ሜሪን ተወቃሽ የምናደርግበት ምክንያት የለንም። ገብቷችኋላ? ሁሉም ነገር የራሱ ሂደት አለው፣ ጊዜና ቦታ አለው፣ የራሱ አሰራር አለው። ገብቷችኋል? ይችኛዋ በሰራችው ስራ እንደንትን በህግ አካል ልትጠየቅ ይገባል እንጂ እዛ ጋ እንትን የምትለው ነገር የለም። ብትጣላም እንኳ ብትጠይቃትም እንኳ ሜሪ ራሱን የቻለ ጊዜና ቦታ አመቻችታ ራሱን የቻለ ሌላ ቀን ነው መሆን ያለበት እንጂ በፕሮግራሟ ቀን ሊሆን አይችልም። ሲቀጥል ደግሞ ሩታ እሷን መክሰስ ትችላለች፣ በነገራችሁ ላይ ማለት ነው። የሰራችው ስራ እኮ የምታደርገው ድርጊት ሸብ የሚከታት ነው። ስንት አስጸያፊ ስራዎችን ሰርታለች። እና እንደዚህ ነው፣ የራሱ የሆነ ሂደት አለው እንጂ ዝም ብላችሁ ቲክቶክ ላይ እየገባችሁ ሌላ ፕሮግራም ኑሯቸው እያለ እየጠየቃችሁ እንዴ ጽጌንም እዛ ጋር ሄዳችሁ ትጠይቃላችሁ። በአንድ በኩል ደግሞ ዳኒን ትጠይቃላችሁ፣ በአንድ በኩል ደግሞ ሜሪን ትጠይቃላችሁና የኛ ኮመንት ብቻ ልጅቷን ማለት ነው አሳብዶ እየሰደዳት ነው እኮ ሲጀመር ማለት ነው። ፈጣሪ ልም ያደርጋትና እና እኛ ተጽዕኖ መፍጠር እንችላለን። አለቀ። ግን ምን ያክል ሰዎች ግን እንደሚፈሩን ግን አውቃችኋል? ወይኔ የምሬን ነው የምላችሁ። እዛ ጋር አሁን ሜሪ ብድር ብሎ ምናምን ነው እየመለሰች ያለችው። በቃ ራሳችሁን ተቆጣጠሩ ብላ የሆነ በቃ አላደል ተማራለች። እና እንፈራለን በነገራችሁ ላይ ማለት ነው። የሩታ እህቶች እንፈራለን። በየቦታው እንደዚህ ሰዎች በጣም ነው እንትን የሚሉን እና እውነት ግን አደነኳችሁ ማለት ነው። ለወደዳችሁ ሰው እስከ ጥግ ድረስ ነው የምትሄዱት እና ይመቻችሁ። በተረፈ ሜሪን እንወዳታለን፣ እናከብራታለን። አንድ ቀን ጊዜው ዛሬ ቢሆንም እንደምታኮራን ተስፋለን። ባለፈው ለታ ዳኒም ያንተ ልጅ ነው የሩታ ልጅ ሲባል እንደዚህ አይነት ስራ ላይ እሱ እንደማይገኝ ለትዳር ክብር እንዳለው ለልጅ ክብር እንዳለው አብርሽና ሩታ እንደሚወዳቸው እንደሚያከብራቸው ብዙ ልጆች እንዲወልዱ በሰላም አንድ ላይ እንዲኖሩ ነው በሪስፔክት የተናገሩ። ሳይውል ሳያድር ወዲያው ነው መልስ የሰጠውና እኔ ለዳኒም ሪስፔክት አለኝ፣ ለሜሪም ሪስፔክት አለኝ። እንግዲህ ፈጣሪ ጠብቃቸው። ለተጠየቁት ጥያቄም ደግሞ በክብር መልስ ስለሰጡ ማለት ነው እናመሰግናለን። ክበሩልን። ፈጣሪ ከፍ ያደርጋችሁ። እኛም እንግዲህ ወደፊት ማለት ነው የኔ ወዶች፣ ወደፊት ወደ ኋላ የለም ወደፊት ነው። እሺ የኔ ማሮች፣ እና እናንተንም ፈጣሪ ጠብቃችሁ። ለሰው መውደድ ያላችሁ ልባችሁ ንጹህ ስለሆነ እኔ ምን ብዬ ልንገራችሁ ለእናንተ ወላሂ ቃላት ያጥረኛል በነገራችን ላይ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ ጠብቃችሁ፣ ሁሌም ደስታውን ያብዛላችሁ፣ በሰላም ለሀገራችሁ ያብቃችሁ። በሀገርም ያላችሁ ፈጣሪ ጠብቃችሁ። ወዳችኋለሁ። ሰላም ቆዩልኝ።